ስለ ጌታችን ስለ ኢየሱስ ክርስቶስ ልዑልነት፣ ትልቅነት፣ ከሁሉ በላጭነት ስናይ ነበረ። ከንቱ ፍልስፍናን፣ ከንቱ ሃይማኖትን እንዳንከተል የሚያሳስበውን ስንመለከት ነበረ። ለውጥን፣ እድገትን በሚመለከት ስንነጋገር ነበረ። የለውጡን ብርት ልባችን፣ ሐሳባችን፣ ምኞታችን እንደሆነ ስንነጋገር ነበረ። ለውጡ በአስተሳሰብ ላይ የሚደረግ ለውጥ ነው ብለን ስንናገር ነበረ። ዛሬ ግን ወደ መሬት ያወርደዋል። እንደ አማርኛ ዘይቤ ወደ መሬት ያወርደዋል ማለት ይሄ በህይወታችን የሚሆነው ለውጥ የት ላይ ነው የሚታየው? የት ላይ ነው አዲሱ ሰው የት ላይ ነው የሚታየው? በጣም በሚያስገርም ሁኔታ ሐዋርያው ጳውሎስ ሰማይ ላይ አስቀምጦን አይሄድም። በሰማይ ያለውን እሹ ብሎናል። ልክ ነው። ግን በሰማይ ያለውን ፈልጉ ያለው ግን በምድር ባለ ግንኙነታችን ውስጥ እና ዛሬ በተለይ ልንነጋገር የፈለኩት በቤተሰብ ውስጥ ስላለ ግንኙነት ነው። እኛ ክንፍ ያወጣን መላእክት አይደለንም። ባሎች ነን፣ ሚስቶች ነን፣ ልጆች ነን፣ ወላጆች ነን፣ አሰሪዎች ነን፣ ሰራተኞች ነን። አይደለም? እንደሱ እኮ ነው። በቃ ወደዛ ይመጣል። እሱን ዘሎ ሊናገር አይፈልግም። ይሄ አዲሱ ሰው በቤተሰብ ህይወት ውስጥ ምን ይመስላል ነው በቃ ባጭሩ። ስለዚህ የለውጡ መተግበሪያ በቤተሰብ ውስጥ እንዴት ነው ቤተሰብ ውስጥ ይሄ አዲሱ ሰው የሚንቀሳቀሰው? የአዲሱ ሰው የቤተሰብ ባህል ለማለትም እንችላለን። የአዲሱ ሰው የቤተሰብ መርህ ልንለው እንችላለን ከፈለግን የዛሬውን ትምህርት። ስለዚህ ይሄ አዲስ ሰው ያልነው ተለውጧል ያልነው ከሞት ተነስቷል ያልነው ሞቷል ያልነው ተነስቷል ያልነው ሰማያዊ አስተሳሰብ ያስባል ያልነው አዲሱ ሰው በቤተሰብ ውስጥ ባህሉ ምንድን ነው? ኑሮው እንዴት ነው? ግንኙነቱ ምን ይመስላል? እሱን እሺ። ስለዚህ ከመጀመሪያ በፊት እዚህ ውስጥ በትልቅ አክብሮት አባቶች የሆናችሁ ወይም እናቶች የሆናችሁ ወላጆች እጃችሁን ከፍ እንድታደርጉ እፈልጋለሁ። ወላጆች ከፍ አድርጉ። ብዙ ወላጆች አላችሁ፣ እግዚአብሔር ይባርካችሁ። በጣም ብዙ ወላጆች አላችሁ፣ ወንዶችም ሴቶች። በዚህ ቤት ውስጥ ደግሞ ባሎች የሆናችሁትን ብቻ ማየት እፈልጋለሁ። ባሎች እንዲያውም እንድትቆሙ ልጠይቃችሁ ነው። ይቅርታ አድርጉልኝ። ባሎች ቁሙ። ባሎች ብዙ ባሎች አሉ። እንዴት ጥሩ ነገር ነው! ይሄ ሁሉ ባል ነው፣ ባለ ቤት ነው፣ ባለ ሚስት ነው። እሺ የተከበራችሁ ባሎች ወይ ቁጭ በሉ። እዚህ ቤት ውስጥ ሚስቶች ያሉ ይመስላል። እስቲ ሚስቶች፣ ክቡራት ሚስቶች ከፍ በሉ እስቲ አንድ ጊዜ እናያችሁ። ሚስቶች ሆይ ባካችሁ ተነሱ። እንዴ በጣም ብዙ ናችሁ። አንዳንዶቻችሁ ባሎቻችሁ አልመጡም ማለት ነው። ይሄን ነው የሚያሳየው። እሺ እናንተ ሚስቶች እግዚአብሔር ይባርካችሁ። ቁጭ በሉ። ወላጆቻችሁ በህይወት ያሉ ልጆች አላችሁ እዚህ ውስጥ። ልጆች ባካችሁ አባቴ ያለ እናቴ ያለ ወይም ከሁለቱ አንዱ አሉ አሁንም የምትሉ ልጆች አንድ ጊዜ ላያችሁ ፈልጋለሁ። ባካችሁ ከፍ በሉ። አንድ ጊዜ ልጆች። እሺ ልጆች እግዚአብሔር የተመሰገነ ይሁን። እነዚህን ሁሉ የሰጠና አምላክ ስሙ ይቀደስ። ወጣት ልጆች፣ ጎልማሳ ልጆች እግዚአብሔር ይባረክ። እሺ ቁጭ እንላለን። ስለዚህ ዛሬ ትምህርቱን የማይመለከተው ሰው የለም። ሁላችሁም በቃ ወይ ባል ነው ወይ ሚስት ነው ወይ ልጅ ነው ወይ ወላጅ ነው። የቀረኛል እንጂ አሰሪዎች፣ እስቲ የሆነ ነገር የምታሰሩ አሰሪዎች፣ አለቆች፣ በቢሮ ውስጥ አለቆች የሆናችሁ ወይም በንግድ ሱቅ አሰሪዎች የሆናችሁ ካምፓኒም ውስጥ ሊሆን ይችላል። ወይም ደግሞ አላውቅም ብቻ እልቅና ያላችሁ ቤትም ውስጥ ሰራተኛ ያላችሁም ቢሆን አሰሪዎች አንድ ጊዜ ባካችሁ እጃችሁን ሊየው። አሰሪዎች እስቲ ከፍ አድርጉት። እሺ አሰሪዎች ጥሩ ነው። እናንተ አለቆች እግዚአብሔር ይስጥልኝ። ሰራተኞች የመንግስትም ይሁን የግለሰብ ካምፓኒም ይሁን
የትኛውም ውስጥ የምትሰሩ ተቀጥራችሁ የምትሰሩ ወይም አለቃ ያላችሁ ሰዎች ከፈሩ ብዙ ናችሁ እናንተ። በቃ ያልተጠራ ሰው አለ ከዚህ ውስጥ? አሁን እነዚህ ስድስት መደቦች ናቸው ሆነ ያነሳ ነው። ጣምራ ሶስት ጥንድ ነው ያነሳ ነው። ባል፣ ሚስት፣ ወላጅ ልጅ፣ አሰሪ ሰራተኛ ብለን እነዚህን ነው ያነሳ ነው። ስለዚህ እዚህ ውስጥ አብዛኛው ይካተታል። አንዳንድ ሰው ምናልባት ላይኖር ይችላል ከዚህ መካከል፣ ግን አብዛኛው እዚህ ውስጥ አለ። ዛሬ ስለ ግንኙነቶቻችን ለመነጋገር ነው የመጣው። ምክንያቱም ሐዋርያው ጳውሎስ ቆላሲስ ላይ የሚናገረው ትናንትና ካቆምንበት ስንቀጥል ይሄንን ነው። ባሎች ሆይ፣ ሚስቶች ሆይ፣ ልጆች ሆይ፣ ወላጆች ሆይ፣ ባሮች ሆይ፣ ጌቶች ሆይ በዚያ ዘመን ቋንቋ ብሎ ነው የሚናገረው ስለ ስድስቱ። ስለዚህ ዛሬ እሱ ላይ ትኩረት እናደርጋለን። በጣም ደስ ብሎኛል እኔ ምክንያቱም ሐዋርያው ጳውሎስ ዝም ብሎ በግምትና በምን ልበለው እንግዲህ በቲዮሪ እንደዚህ ዝም ብሎ በአስተሳሰብ ሂደት ብቻ ክርስትናን የሚያቀርብ ሰው አይደለም። በጣም ተጨባጭ የሆነ መንገድ በዕለት ህይወታችን ውስጥ ለውጥ ማምጣት አለበት። ክርስትና በክርስቶስ ማመናችን፣ ከእርሱ ጋር መሞታችን፣ መነሳታችን ለውጥ ማምጣት አለበት። ለውጡ የት ይታያል? እንዳናታልል አድርጎ ጥፍር አድርጎ ይዞናል ጳውሎስ። አይኔ ተለውጫለሁ በእውነት ህይወቴ ጌታን ካገኘው በኋላ ምን ልበል በእውነት ምን ልንገር? አይ መንገር አያስፈልግም። ልየዋ ከሚስት ጋራ እንዴት እንደምትኖር፣ ልየዋ ከባልሽ ጋራ ከልጆችሽ ጋራ እንዴት እንደምትኖሪ ልናታልል ልንደበቅ በማንችል ሁኔታ ህይወታችን በቤት ውስጥ ይከሰታል። በቃ ይከሰታል። በስራ ቦታ ላይ በቤት ውስጥ ልንደበቅ በማንችል ሁኔታ የክርስትና ህይወታችን ይታያል። እንግዲያው መርማሪ ነው የዛሬው፣ በጣም መርማሪ ነው። ቆላሲስ ምዕራፍ 3 ትናንትና ካቆምንበት ከቁጥር 18 እንጀምርና ከዚያ በኋላ እንድንነጋገር ነው ያሰብኩት እና በጣም ጥሩ ነው ሁላችሁ ስላላችሁ። የሚጀምረው አይታችሁ እንደሆነ ሚስቶች ሆይ ብሎ ነው አይደል? ቁጥር 18 ላይ ሚስቶች ሆይ ይላል። ቁጥር 19 ላይ ባሎች ሆይ ይላል። ከዚያ ቁጥር 20 ላይ ልጆች ሆይ ይላል። ከዚያ ደግሞ ቁጥር 21 ላይ አባቶች ሆይ ይላል። ከዚያ ደግሞ 22 ላይ ባሪያዎች ሆይ ይላል። ምዕራፍ 4 ቁጥር 1 ላይ ጌቶች ሆይ ይላል። ስድስቱንም ይጠራል። እና ይሄ አዲሱ ህይወት አዲሱ ሰው የተለወጠው ሰው እንዴት ባለ መንገድ ነው በቤት ውስጥ የሚኖረው የሚለው ነው። እስቲ እግዚአብሔር እንዲያስተምረን እንጸልይ። እስቲ እግዚአብሔር ሆይ በእውነት አንተ የቤት የመስሪያ ቤት የሜዳው የትምህርት ቤቱ የሁሉ ተመልካች የሁሉ መርማሪ የሆንከው ህይወታችን በእነዚህ ቦታዎች ምን እንደሚመስሉ አሳየን። እግዚአብሔር ሆይ እባክህ የጸጋ አምላክ ጸጋ ስጠን። ደፍሬ እኔ ልናገር እኔ ማን ነኝ ጌታ ሆይ? እነዚህ ቁጭ ያሉትስ በምንድን ነው የሚደፍሩት? እንደ ወላጅ፣ እንደ ልጅ፣ እንደ ባል፣ እንደ ሚስት፣ እንደ አሰሪ፣ እንደ ሰራተኛ አቤቱ መርምረን፣ በመንፈስ ቅዱስ አማካይነት ግለጥልን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ከሚስቶች ለምን እንደጀመረ እኔ አላቅም። ሚስቶች ሆይ ይላል። የሚገርማችሁ ጴጥሮስም እንደዚህ ነው የጀመረው። ሚስቶች ሆይ ብሎ ነው አንደኛ ጴጥሮስ 3 ላይ። ጳውሎስም በኤፌሶንም ላይ ሚስቶች ሆይ ብሎ ነው የሚጀምረው ኤፌሶን 5 ላይ። ለምን እነሱ እንዳስቀደመ አላቅም። ሌዲስ ፈርስት መቅደም አለባቸው እነሱ። እሺ ወደዛ ዝርዝር ውስጥ ከመግባቴ በፊት ግን አንድ ነገር ለእኔ የገባኝን እሱን ልናገር እፈልጋለሁ። ያው ምንድን ነው? ለካ እግዚአብሔር ስለ ቤተሰብ በጣም ያስባል። የክርስቲያን ህይወት በቤት ውስጥ ለካ በጣም አስፈላጊና ዋና ነው። የክርስትና ህይወት ቸርች ውስጥ ብቻ እንደሆነ የሚያስቡ ሰዎች ስህተት ሰርተዋል። እዚህ ነው ክርስቲያን መሆን፣ እዚህ ነው መዝሙር አለ፣ ጭብጨባ አለ፣ ጸሎት አለ፣
የጌታ መገለጥ አለ፣ ስብከት አለ፣ ትምህርት አለ፣ መሳሳም አለ። ወንድሞች ፍቅራቸውን ይገልጣሉ። እዚህ ነው እንጂ ክርስትና አይ እቤት ነው እንጂ ማታለል በማይቻልበት እቤት ነው። እንዲያውም እዚህማ በጣም ተቀባብተን ነው የምንመጣው። እቤት ነው እንጂ የኔ ባለቤት እንደሱ ትለኛለች። ስማ እዛ ሰው እንደሚያጨበጭብልህ አውቃለሁ ትለኛለች። አውቃለሁ እነሱ ያጨበጭቡልሃል፣ ግን እኔ እውነቷን ነው የምነግርህ ትለኛለች። አንዳንድ ቀን የማይሆን ነገር ተናግሬ ከሆነ ከሰማች የማይሆን ነገር መናገሬን ካየች ምን ማለት ነው አሁን ይሄ ተናገርኩ ብለህ ልብ ወልቋል፣ ለመሆኑ አሁን ይሄ መጽሐፍ የሚያዘው ነው ትለኛለች። ድንግጥ ማስረዳት አለብኝ። ያስኬድሃል አሁን ይሄ እንደዚህ ትናገራለህ በጌታ ጉባኤ ላይ? እናም ለካ ላመልጥ አልችልም፣ ከቤቴ ላመልጥ አልችልም። እውነተኛ ማንነቴ ቤቴ ውስጥ ይፈተሻል። እግዚአብሔር ስለ ቤት ይገደዋል። ለምን? አስቀድሞም ቤተሰብን የሰራ ማን ነው? እግዚአብሔር። የኛ አቋም የኛ ተቋም አይደለም ፈጽሞ። እግዚአብሔር ነው የጠነሰሰው ባልና ሚስትነትን፣ ወላጅና ልጅነትን እሱ ነው የሰራው። ስለዚህ ስለ ቤት ይገደዋል። የሚገርማችሁ ቅድም እንደጠቀስኩት በዚህ ክፍል ብቻ ሳይሆን አዲስ ኪዳን ላይ በተደጋጋሚ ስለ ቤተሰብ ተነግሯል። ቅድም ኤፌሶን ምዕራፍ 5ን አነሳው። 5 6 ራሱ አሁን ያነሳሁትን እነዚህን ነው የሚያነሳው። ሚስትን፣ ባልን፣ ወላጅን፣ ልጅን፣ አሰሪ፣ ሰራተኛ ብሎ ምዕራፍ 5 ምዕራፍ 6 እዚያ ላይ ብቻ አይደለም። ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 እዚያም ላይ እንደዚሁ በዝርዝር ያነሳው። አንደኛ ጢሞቴዎስ ከ1 እስከ 6 ባለው ውስጥ ታገኛላችሁ ስለ ቤተሰብ፣ ስለ ሚስቶች፣ ስለ ባሎች፣ ስለ ባሮች፣ ስለ አሰሪዎች ይናገራል። ስለዚህ እንግዲያው ትኩረት ሰጥቶታል አዲስ ኪዳን። እንግዲያው የቤተሰብ ጉዳይ በጣም አስፈላጊና ዋና ነው። እግዚአብሔር ዓይኑን የጣለበት ጉዳይ ነው ልላችሁ ፈልጋለሁ። እንደ ቀልድና እንደ ጨዋታ በቃ እንደው ቢኖርም ባይኖርም እንደዚህ አይነት ነገር ዋና ጉዳይኛ ወደ ሰማይ መሄዳችን ነው ብላችሁ እንዳታስቡ። አሁን ምድር ላይ ስላለን ግንኙነት እግዚአብሔር ይገደዋል፣ ያስባል። ይሄ አዲሱ ሰው ህይወቱ ይህንንም ይነካል። ዘይቤ ያለው የኑሮ ስታይል አለው። ምን አይነት ስታይል? ሚስቶች ሆይ ወደዛ ልምጣ። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። በቃ ይችን ነው የሚናገረው ስለ ሚስቶች። ሚስቶች ሆይ ለጌታ እንደሚገባ ጌታ ያዘዘው ነገር ነው፣ ተገቢ ነገር ነው። ተገዙ ለባሎቻችሁ። ይሄ ብዙ ጭቅጭቅ ያስነሳ ጥቅስ ምን ማለቱ ነው? ሐዋርያው ጳውሎስ በእውነት እኔ ከጳውሎስ ጋር መስማማት ይቸግረኛል። በጣም በብዙ ነገር ጥሩ ነው ጳውሎስ፣ ግን እዚህ ጋር ግን ትንሽ ችግር አለበት። አንደኛ ራሱን ሚስት ያለውም አይመስለኝ አልነበረውም መሰለኝ። አዎ እሱ አልነበረውም መሰለኝ። አንዳንድ ሰዎች ያነሳሉ ይሄ ሰው ምን አይነት ንግግር ደግሞ ጳውሎስ የሚናገረው። አንዳንዶች ቀስ ብለው ለዘብ ያደርጉለታል። በዘመኑ ለነበሩት ነው። በዘመኑ የወንድና የሴት ግንኙነት የጾታ ልዩነቶቻቸው እንደዚህ አይነት ነገር ዲማንድ ያደርግ ነበር፣ ያስፈልግ ነበረ። በዘመኑ ቋንቋ መናገሩ ነው እንጂ ለእኛ ለአሁኑ ዘመን አይሰራም የሚሉ ደግሞ አሉ። እንዴት ተገዙ ይላል? ባሪያ ናት እንዴ ሚስት? እንዴት ነው የምትገዛው? ተስማሙ ቢል እሺ፣ ተገዙ እንዴት ይላል? ከባድ ጥያቄ። ከልጄ ጋራ ስንጫወት በቀደምለት እንደዚህ አይነት ክፍል አንስተን ሚስቶች ለባሎቻችሁ ተገዙ ይላል የሚለውን አብረን ስናወራ አሰበች። አዎ ልክ ነው ይላል፣ ግን ስማ አለች። ምን አልኩ? ለወንዶች ሁሉ ተገዙ አይልም። ለወንዶች ሁሉ አይልም፣ ለባሎች ነው የሚለው። ለባሎች ነው፣ ለወንዶች ሁሉ ተገዙ አይልም። ይኸው መጽሐፉ አይልም ሚስቶች ሆይ ለወንዶች ሁሉ ተገዙ አይልም፣ ለባሎች ተገዙ ነው። አሃ ስለዚህ አንዳንድ ቦታ ላይ ምናልባት እሷ ልትሆን ትችላለች በላይ ሚስ ማርጋሬት ታቸር የሚባሉ የእንግሊዝ ጠቅላይ ሚኒስትር ነበሩ። ታስታውሳላችሁ እናንተ ልጆች ናችሁ፣ ብዙ አታስታውሱ ይሆናል። ነበሩ
አይረን ሌዲ ይባላሉ። በጣም ጠንካራ ሴት ናቸው። ማርጋሬት ታቸር የእንግሊዝ ጠቅላይ ሚኒስትር ነበሩ፣ ግን ባለትዳር ነበሩ፣ ባል ነበራቸው። እና አሁን እሳቸው በመንግስት ስልጣን ላይ ዋናው እሳቸው ናቸው። ባልየው አንድ ዲፓርትመንት ውስጥ ቢሰራ አለቃዋ እሷ ናት። ስለዚህ ተጠንቅቆ ስራውን ያስረክባል። ቤት ሲገቡ ግን ይለወጣል፣ ቆቡ ይለወጣል። እሱ አሁን ራስ ነው ቤት ውስጥ። ማርጋሬት ታቸር ለባሏ ትታዘዛለች። ግልጽ ነው ይሄ ነገር። ለወንዶች ሁሉ ተገዙ አይደለም ያለው። ምናልባት ሹሞች ካላችሁ፣ አሁን በመንግስት ስልጣን ላይ ሹሞች የሆናችሁ ሴቶች ካላችሁ ሹመታችሁ መጠቀም ያስፈልጋችኋል። ባሎቻችሁ ምናልባት በእናንተ ሹመት ደረጃ ባይሆኑ እናንተ መስሪያ ቤት ቢሰሩ አለቃዎቻቸው ናችሁ። ለጥ ቀጥ ብለው መገዛት አለባቸው ላለቆቻቸው። ይሄ ምንም ጥያቄ እኮ የለው። ወደ ቤት ስትገቡ ግን ስርዓት አለ። የቤቱ ስርዓት መጽሐፍ እንደሚለው ባል የሚስት ምንድን ነው? ራስ ነው። እንዲመራ የተሰጠው ለባል ነው። ይሄ የእግዚአብሔር ስርዓት ነው። እንዴት እንዲህ ታደርጋለህ? እንደ ባል እኮ ጅል ነገር እኮ የለም። እንዴት ነው አንተ እሱን ራስ የምታደርገው ብትሉሳ ጠይቁት። እሱ ከዚህ በኋላ እኔ መናገር አልችልም። ለምን አሁን በውጭ ሀገር በተለይ በምዕራባውያን አንድ ቴሌቪዥን ስመለከት ነበረ። ባሎች ምንድን ነው ስዕላቸው ብሎ ሲናገር ሰማሁ። ልጆችም እያወሩ ሚስቶችም እያወሩ ባሎች እንዴት ነው የሚታዩት ይልና ባሎች ማለት በቤቱ ያሉ ጅሎች ማለት ነው ይላሉ። እነሱ ነገር የማይገባቸው ቴክኖሎጂ የማይገባቸው ወደኋላ ጉትት ያሉ 10 ጊዜ ምን አልሽኝ የሚሉ ጅሎች ነገሮች ናቸው። ቀልጣፎቹ ሚስቶች ናቸው፣ ልጆች ናቸው፣ ሚስቶች ናቸው። ስዕሉ ትንሽ የተደናበረ ይመስላል፣ ግን የእግዚአብሔር ስርዓት ግን ባሎች በቤት ውስጥ ምን እንዲሆኑ ራስ እግዚአብሔር ነው የፈቀደ። ለምን እንደፈቀደ ያውቃል። ስርዓት በሌለበት ቤት ውስጥ ትልቅ ቀውስ ነው የሚፈጠረው። እግዚአብሔር የቀውስ አምላክ አይደለም። የምን አምላክ ነው? የስርዓት አምላክ። ይኸውላችሁ ሰው እንደፈለገው የሚኖር ቢሆን ኖሮ ብዙ ቀውስ፣ አሁንም የተፈጠረው ቀውስ ከሱ ጋር የተያያዘ ነው። ለምሳሌ ፍጥረተ ዓለምን እግዚአብሔር ሰራ። ይሄ ግዙፍ ፍጥረተ ዓለም በእግዚአብሔር ስርዓት ውስጥ ይኖራል። ፀሐይን በሰማይ ላይ አስቀመጠ፣ ከዋክብትን አኖረ፣ ጨረቃን አኖረ፣ ፕላኔቶችን አስቀመጠ። እግዚአብሔር የሚሽከረከሩበትን ምህዋር ሰጣቸው፣ የሚዞሩበትን አቅጣጫ ሰጣቸው፣ ርቀት ሰጣቸው። በርቀት ውስጥ መሳሳብ አለ፣ በፕላኔትና ፕላኔት መካከል መሳሳብ አለ። ይሄንን ማግኔቲዝም፣ ይሄንን መሳሳብ እግዚአብሔር ለክቶት አስቀምጧል። ግን አሁን አንዳንድ ከዋክብት ወይ ለምሳሌ ፀሐይ አንዷ ኮከብ ናት። በእውነት ሰለቸኝ፣ እኔ ዝም ብዬ በዚህ ዙሪያ መሽከርከር ሰለቸኝ። ትንሽ ጠጋ ብዬ መሬት ያሉ ሰዎችን እንዲሁ ባያቸው ደስ ይለኛል በእውነት ብላ ለመጎብኘት ብትንቀሳቀስ እና ወደ መሬት ብትጠጋ ምንድን ነው የሚሆነው? ምንድን ነው የሚሆነው? በጣም ከባድ ጉዳት እኮ ነው የሚሆነው። መሬት እንደ ውሃ ትፈሳለች፣ ትቀልጣለች። ከዋክብትን በቦታቸው ቁሙ ያለ አምላክ አለ። ሁሉን በስርዓቱ የሚመራ አምላክ አለ። በስማቸው ታውቃቸዋለህ ይላል ኢሳይያስ። እንደሱ አይደል የሚለው? ከዋክብቱን በስማቸው የሚጠራ አምላክ፣ የት እንዳስቀመጣቸው የሚያውቅ አምላክ። ይሄንን ግዙፍ ጽንፍ ዓለም ያለ መዛነፍ የሚመራ አምላክ አለ። ስሙ የተቀደሰ ይሁን። ይሄ የስርዓት አምላክ ወደ ቤት ይመጣና ደግሞ ስርዓት ያስፈልጋል ቤት ውስጥ ይላል። ዝም ብሎ እንደዚህ የፈለገው ጉልበተኛ ተነስቶ የሚመራበት ቤት አይደለም። ወንዱን ራስ አድርገዋለሁ ብሎ አለ። በጌታ ቤት ይሄ ስርዓት አለ። እንግዲያው ሚስቲቱ ይሄንን ራስ መቀበል ማለት ነው። መገዛት የሚለው ቋንቋው ትንሽ ከበድ የሚል ይመስላል። ለዚህ እግዚአብሔር ላስቀመጠው ስርዓት እሺ ማለት ነው። እግዚአብሔር ይሄን ስርዓት ሰጥቷል፣ እሺ አንተን አልቀውም። ባሌ እስከዚህም በጣም ጥሩ ሰው አይደለም፣ አንተም ታውቀዋለህ። ግን ስርዓቱን ግን የሰጠህ ማን ነህ?
አንተ ነህ። ባሌ እስከዚህ አስተዋይ ሰው አይደለም። አንዳንዴ የሚሰራው ስራ በጣም የሚያሳዝን ነው። አንተም ታውቀዋለህ፣ ግን ራስ አድርገዋል። ስለዚህ ይሽላል። ለጌታ ብላችሁ አይደለም የሚለው፣ ስለ ጌታ ብላችሁ እንጂ ባልየውን ፈርታችሁ ህብረተሰብ ይሉኝታ ገዷችሁ አይደለም። ስለ ጌታ ብላችሁ። አዲሱ ሰው የሚፈራው ነገር ጌታን ብቻ። ስለ ጌታ ብላችሁ ለዚህ ስርዓት ትገዛል። ለባሎቻችሁ ተገዙ ብሎ ይላል። ይሄ በጣም ትልቅ ነገር ነው። ፈቃዱን እሺ በሉ ማለት ነው። ውሳኔውን ለሱ ተዉ ማለት ነው። ራስ እንዲሆን ፍቀዱለት ማለት ነው። አታስገድዱት ማለት ነው። ስሙት ማለት ነው። መሪ እንዲሆን መንገድ ጥረጉለት ማለት ነው። የቤት ራስ እንዲሆን፣ ልጆቹን እንዲመራ፣ ቤቱን እንዲመራ ፍቀዱለት ማለት። ግን በህብረተሰባችን መካከል ሁልጊዜ እንደዚህ አይሆን። አሁን እንደማየው አንዳንድ ቦታ ከተሆኑ ባሎቹ የሉም። ትልቅ ጉዳይ ሲመጣ የሉም። ውሳኔ ሲመጣ የሉም። አይ እሱን መጠየቅ ዋጋ የለውም፣ ምንም አይሰራም ነው የሚባለው። ባሎች ሆይ እናንተም ራስ ሁኑ። እናንተም ራሳችሁ ራስ ሁኑ ጌታ እንዳላችሁ። ሚስቶችም ተገዙላቸው። አንገዛም ብትሉ ሚስቶች ስቃይ ይበዛባችኋል። ስቃዩ በጅራፍ ይገርፋችኋል ባላችሁ ለማለት አይደለም፣ በፍጹም። ግን መሪ በማጣት ምክንያት ሸክሙ በላያችሁ ላይ ይጫናል። ብዙ ሚስቶች ያቃስታሉ። ለምንድን ነው የሚያቃስቱት? የቤቱ መሪ ሆኑ። ሸክሙን ለመውሰድ አይፈቅዱለትም ለባልየው፣ ትክክል አይሰራም ብለው ስለሚያስቡ። ግን በጫንቃቸው ላይ በጣም ከባድ ሸክም ተሸክመው ይንገዳገዳሉ። ፍቀዱለት። በጣም ጥሩ ሰው ባይሆንም እንኳን ፍቀዱለት፣ እንደምንም እንዲያድግ ፍቀዱለት። ደግሞ የሚገርማችሁ ሚስቶች ለባሎቻቸው ይገዙ ይበል እንጂ እናንተ ሚስቶች በደንብ ታውቁታላችሁ ባሎቻችሁን እንዴት አድርጋችሁ እናንተ የምትፈልጉትን እንዲያደርጉ እንደምታደርጓቸው። እናንተ ብልሃተኞች ናችሁ፣ ምንም ጥያቄ የለም። በእውነት ምንም ጥያቄ የለም። አንዳንድ ሰዎች ይህን ምሳሌ ይሰጣሉ። እግዚአብሔር ባልን ራስ አረገው፣ ግን አንገትየው ሚስቱ ናት ይላሉ። አንገት ወደ አዘዘው ነው የሚዞረው፣ ራስ ምን ምርጫ አለው? አንገት ወደ ወሰደው ነው የሚዞረው። ሚስቲቱ ናት የምትመራ። እውነት ለመናገር ይቀመጥ ላይ ምን አለበት? ይቀመጥ፣ ግን የሚስት ሀሳብ ነው የሚሆነው ይላሉ። በእውነት ብዙ ሚስቶች ብልሃተኞች ናቸው እንዳየሁት። እኔም ራሴ ቤቴ ውስጥ የሚገርማችሁ ውሳኔ ለመወሰን ስፈልግ ዝም ብዬ ተነስቼ ልወስን አልችልም። ማማከር አለብኝ። በኋላ ቤቱ በአንድ እግሩ እንዳይቆም አንድ እግር ካለው መጠንቀቅ አለብኝ። ደግሞ የሚገርመው እኔ ዝም ብዬ የወሰንኩትን ውሳኔ በኋላ ከሚስቴ ጋር ስነጋገር ይሄን አይተዋለሁ፣ እሺ ይሄኛውን ጉዳይ አይተዋለሁ ስትለኝ፣ አይ እሱን አላሰብኩትም፣ አይገርምሽም? ዝም ብዬ ነው የወሰንኩት። እንዴት እንደዚህ ትወስናለህ? ምን አይነት ውሳኔ ነው ይሄ? አፍራለሁ፣ በኋላ አሸማቀቃለሁ። ስለዚህ ሚስቶች ትልቅ ድርሻ አላቸው በውሳኔ አሰጣጥ ውስጥ። ባሎቻቸውን በመምከር ትልቅ ድርሻ። ማጥ ውስጥ እንኳ ገብተን እኔ ሚስቴን አይቻታለሁ፣ እንደሱ ማጥ ውስጥ ገብተን ምን እናድርግ አሁን? እሺ ወዴት ነው መላወሻው ስል የምደነግጠው እኔ ነኝ፣ እሷ አትደነግጥም። ቆይ መላ አይጠፋም። በሚገርም መንገድ እንወጣለን እና እየተደነቅኩ የበለጠ እያከበርኩኝ ዝም ብዬ መናገር ዝም ብዬ መስራት የለብኝም፣ ማማከር አለብኝ የሰጠኝን ረዳት እያልኩኝ መጣሁ። አሁን እግዚአብሔር የተመሰገነ ይሁን። በቀደም አንዲት ሴት ስትናገር ሰምቻ በጣም ተገረምኩኝ። እግዚአብሔርም አዳም ብቻውን እንደሆነ አየ፣ ሰው ብቻውን ይሆን ዘንድ መልካም አይደለም ይልና ቀጥሎ ምን ይላል? የሚመቸውን ረዳት እንፍጠርለት ይላል። ረዳት የሚለውን ቃል በተለየ ዕብራይስጡን
ሴትዮይቱ ስታስተነትን አየዋል። ረዳት እንፍጠርለት ማለት ለአብዛኞቻችን ደካማ ነገር እንስጠው፣ መጣፊያ እንስጠው፣ ብቻውን ሁሉ ነገር እንዳይሰራ ትንሽ የሚያግዘው ነገር እንስጠው ነው የሚመስለው። ግን ቃሉ ረዳት የሚለው ኤዘር በዕብራይስጥ የሚገርማችሁ ለእግዚአብሔርም ተሰጥቷል። ሳሙኤል ትዝ ይላችኋል፣ እስካሁን ድረስ እግዚአብሔር ረድቶናል ሲል ቦታውን አቤል ኤዘር የሚለው የእርዳታ ማለት ነው። የእርዳታ አለት ኤበን ኤዘር ብሎ ጠራው ይላል። እንግዲያው ይሄ እርዳታ የሚለው ትንሽነትን አይደለም የሚያሳይ፣ እንዲያውም አቅምን ነው የሚያሳይ። እግዚአብሔር የእስራኤል ረዳት ነው ስንል ያንሳል ከእስራኤል ማለት ነው እንዴ? ዋናው እስራኤል ነው። እግዚአብሔር ዝም ብሎ እዚያ ላይ የተጣለ መጣፊያ ነው ማለት ነው? ኧረ አይደለም ወገኖቼ። ስለማይችል እስራኤል የእርዳታ ክንድ ሆኖ እግዚአብሔር ይመጣለታል። ወንድየው ባልየው ነገሮች ስለማይችል የምትረዳው የምታግዘው ጠንካራ ፍጡር ተሰጠው፣ ሴት ትባላለች። እንግዲያው ሚስትነት ወይም ለባል መገዛት የትንሽነት ምልክት አይደለም፣ የሚና ጉዳይ ብቻ። ሚናዋ ነው በቤት ውስጥ ሚናዋ። እሷ የባልን ፈቃድ የባልን ሐሳብ ለማስተናገድ ለእሽታ መሰናዳት ነው። የሱ ሚና ራስነት ነው። የሚና ልዩነት ነው እንጂ የደረጃ ልዩነት አይደለም። ግልጽ ነው ይሄ ንግግር ወይስ ልድገመው? ግልጽ ነው። እስቲ ሚና በሉ። ሚና የሚለው በአማርኛ ክፍል ማለት ነው። ክፍል ማለት ነው። ምሳሌ ልስጣችሁ። እግር ኳስ ጨዋታ እንደኔ ትወዳላችሁ ብዬ አስባለሁ። እንደኔ እግር ኳስ ጨዋታ የሚወድ ሰው እስቲ እባካችሁ ልይ። ብዙ ሰው አይወድም። ታቦር ቃል ህይወት ውስጥ የእግር ኳስ ጨዋታ ምን አይነት ነገር ነው አላችሁ? ግን እግር ኳስ ጨዋታ ውስጥ ሚናዎች አሉ። ቦታ አለ። ተከላካይ የሚባል አለ፣ አጥቂ የሚባል አለ። ይሄን ታውቃላችሁ። ግብ ጠባቂ የሚባል አለ፣ ግራ ክንፍ ቀኝ ክንፍ የሚባሉ አሉ፣ አከፋፋይ የሚባል አለ። ሚናዎች ናቸው እነዚህ። ይሄ ማለት ተከላካዩ ከአጥቂው ያንሳል፣ ግራ ክንፉ ከቀኝ ክንፉ ያንሳል፣ ግብ ጠባቂው ከተከላካዩ ያንሳል ማለት ነው እንዴ? በፍጹም አይደለም። የሚና ጥያቄ ነው። የት ጋ ነው የተመደበው ነው እንጂ ይበልጠዋል ያንሰዋል አይደለም። በቤት ውስጥ ሚስቲቱ የተመደበችበት ቦታ፣ ባልየው የተመደበበት ቦታ ነው እንጂ የሚናገረው የደረጃ ልዩነት ማውጣቱ አይደለም። እና አእምሯችሁ ባካችሁ በዚህ አይያዝ። እግዚአብሔር ሚና ሰጥቷል በቤት ውስጥ። ወንዱን ራስ፣ ሴቷን ደግሞ ራስን የምትከተል አድርጎ ሰርቷል። እና ለባሎቻችሁ ተገዙ ብሎ ይሄን በጣም ጥሩ ምክር ይሰጣል። በጣም ብዙ ቤት ባሎች ራስ የሆኑበት ቤት ብዙ ጊዜ ሰላም ሲሆን አያል። ብዙ ጊዜ ባሎች ራስነታቸው የተቀማበት ቤት ብዙ ጊዜ ጠብና ጩኸት ሲበረክት አያል። ከዚህ የተነሳ ይሄ በጣም አስፈላጊ ስርዓት እንደሆነ እመለከታለሁ። እና ሚስቶች ሆይ ለባሎቻችሁ ተገዙ። የጌታ ስርዓት ነው። እግዚአብሔር የተባረከ ይሁን። ማንንም አትስሙ። ነፃ ለማውጣት የሚጣጣሩ አንዳንድ ሰባኪዎችን፣ ነፃ ለማውጣት የሚጣጣሩ አንዳንድ ፌሚኒስት ፈላስፎችን አትከተሉ። ይሄ የጌታ ስርዓት። ሁለተኛ ባሎች ሆይ ይላል። ደግሞ ባሎች ምንድን ነው የሚላቸው? ባሎች ሆይ ሚስቶቻችሁን ውደዱ። አንድ መራራም አትሁኑባቸው። ሁለት ነገር ይናገራል ለባሎች። ውደዷቸው ሚስቶችን ይላል። ይሄ ነገር አንድ ሰሞን ጥያቄ ፈጠረብኝ። ጥያቄ ልንገራችሁ። ምንድነው ውደዱ የሚለው ሐዋርያው ጳውሎስ? እንዴ ፍቅር ደግሞ በትእዛዝ ይሆናል እንዴ? ዝም ብሎ አይደል እንዴ የሚመጣው ፍቅር? ዝም ብሎ ራሱ አይደል እንዴ? ፍቅር ጣለኝ አይደል እንዴ የሚባለው? ፍቅር ያዘኝ አይደል እንዴ የሚባለው? ምን ማለት ነው ውደዱ ብሎ ማዘዝ? ከመጣ መጣ ፍቅር፣ ካልመጣ አልመጣም። እንዴት ያዛል እያልኩ እንደኔ የምትጠይቁ አንዳንዶች ትኖሩ ይሆናል ዛሬ።
ሳገባት ወድጃት አይደለም እንዴ? ምንድን ነው ጥያቄው? አዎ ስናገባት ሚስታችንን ወደናት ሊሆን ይችላል። ግን በ10ኛውም ዓመት በ15ኛውም ዓመት በ20ኛውም ዓመት በ30ኛውም ዓመት ቀንና ሌሊት እንድንወዳት ታዘናል። እኔ አውቃለሁ ሚስቴን ሳገባት ወድጃት ነው ያገባው። ትንሽ ብነግራችሁ አልጠላም። ላገባት አላሰብኩም ነበር። እሷ ቢሮዬ መጣች፣ በአንድ ጉዳይ ቢሮዬ መጣች። ተያየን። አንዳንድ ጥያቄዎች ነበሩ። እሱን በሚመለከት ተወያየን። ከባድ ስለነበረ ጥያቄው ጸሎት በጣም የሚፈልግ ነበር። አብረን መጸለይ ጀመር። እንጸልያለን። እግዚአብሔር የጸሎት ጊዜ ሰጠ። እሷ ጸሎት ትወዳለች፣ እኔ ደግሞ ይሄ ከባድ ሸክም ስለሆነ አብረን መጸለይ ፈለግን። እንጸልያለን ተንበርክከን። እንደዚህ ያረግን ቆየን። 6 ወር ይሁን አላውቅም። በኋላ አንድ ቀን ከጸሎት ስንነሳ እንዴት እንደሆነ አላውቅም፣ ድንገት አይኗን አየሁ። ደህና ነበርኩ እስከዚያ ቀን ድረስ። ጭምት ሰው፣ ረጋ ያልኩ ሰው ነበርኩ። በኋላ ምን ከአፌ እንዳፈተልከው አላውቅም። እኔ የምልሽ እንትን እወድሻለሁ መሰለኝ አልኩኝ። አለቀ። እሷ ከዛ በኋላ በጣም ያሰበችበት አይመስለኝም። እኔም ማለት በቃ ያን ቀን ጀመረ። ይኸው 30 ዓመት እግዚአብሔር የተባረከው። አሁን ሚያዝያ 30 ዓመቱ እና ወድሃት ነበር? ኧረ በጣም ነበር የወደድኳት። አንድ ሰሞን ተጠፋፋል። በጮኝነት ሰሞን ታገባኛለች ብዬ ተስፋ አድርጌ ያገባኛል ብላ ተስፋ አድርጋ በመካከል አንዳንድ ችግር ተፈጠረ። ተጠፋፋል። መሆነውን አጣው። በየቀኑ ሸኛት ነበረ ሰፈሯ። ቤታቸውን አላውቀውም፣ ግን ሰፈር ጫፍ አድርሼ እኔ ጨዋ ስለሆንኩኝ ወደ ቤቴ እገባለሁ። አልገባም ወደ እነሱ ሰፈር እና አላውቀውም ቤታቸውን፣ ግድሙን ብቻ ነው የማውቀው። ጠፋች። አንድ ሰሞን ምን እንደነካት አላውቅም። 3 ወር ጠፋች። ምን አረጋለሁ ጨነቀኝ። ፍለጋ ወጣሁ። ይቺ ልጅ የት ናት? የት ነው ሰፈሯ? ወደ እሷ ሰፈር አካባቢ ሄድኩኝ። ማን ያሳየኝ ቤታቸውን ማን ያሳየኝ? መዞር ጀመርኩ። በኋላ ያው እንግዲህ መቼም ፍቅር ጅል ያደርጋል። ጠጋ እያልኩ አንዳንድ ሰው አንድ ቀይ ልጅ ባካችሁ፣ አንድ ቀይ ልጅ ሰፈር የምትኖር ቤቷን ታውቁ እንደሆነ ምን እላለሁ። አንድ ቀይ ኦኬ፣ ወደዚህ አካባቢ ያለች። አዎ የእነንትና ልጅ። አዎ በዚህ በኩል አድርገህ ታገኘዋለህ ሰፈራቸው። በኋላ እንደምንም አሳዩኝ። አየሁት ግቢያቸውን። ረዥም ግቢ ነው፣ በቆርቆሮ ታጥሯል። ማንም ዝር አይልም። ምን ይሻለኛል አሁን? እኔ እንዴት ነው አሁን? እቺ ልጅ አትወጣም እንዴ? በርበሩን ዝም ብያ ያለው አትወጣም። ዞርኩት ግቢያቸውን፣ አትወጣም። እንዴ ምን አይነት ቤተሰብ ነው? ዘይት አይልኳትም ወይ ስኳር ጊዜ አይል? ምን አይነት ነገር? ዝም በሩ ተዘግቶ። በኋላ አንድ ተንኮል አእምሮዬ ውስጥ መጣ። ተንኮሉን እንገራችሁ። የመብራት ቆጣሪ ሆኜ አንኳኩቼ ብገባ ሰው ዝበት ነው። 4 ዓመት ሲያልፍ አልፎ ስንጣላ፣ አንዳንድ ቀን ስንኳረብ፣ አንዳንድ ቀን ማይሆን ነገር ስንነጋገር ምናምን 10 ዓመት ሲያልፍ እንዴት ነው ያ ፍቅር? አሁን በትዕዛዝ ነው የሚቀጥለው። ባሎች ወይ ሚስቶቻችሁን ምን አድርጉ? ውደዱ። ያቺ የምታራግብ ነፋስ እንኳን ባትኖር፣ አሁን ግን በጌታ ትዕዛዝ ሚስቶቻችሁን ምን አድርጉ? ውደዱ። ፍቅርን እንደገና ምን አድርጉት? አነሳሱት። እንደገና ወልውሉት። አቧራ በላዩ ላይ ተመርጎ ከሆነ ወልውሉት። ፍቅርን ሚስቶቻችሁን ውደዷቸው። የእግዚአብሔር ጸጋ በላያችሁ ላይ ይሁን። ባሎች ሆይ እግዚአብሔር በጸጋ ይርዳችሁ ሚስቶቻችሁን እንድትወዱ። እነሱ ከእንጀራ ይልቅ ከልብስ ይልቅ የሚሹት ነገር ይሄ ነው። አንዳንድ ቀን ባለቤቴ ጠይቀኝ፣ አሁን አንተ እኔን ትወደኛለህ ወይ ትለኛለች። ካረጀም በኋላ ትወደኛለህ? እኔ ምን ጥያቄ አለው?
አሳየኝ እስቲ። ይሄ አስፈላጊ ነው ለነሱ። እኔ ምን እነግራቸው? ውደዷቸው ይላል ቃሉ። ልባችሁን ፈትሹ። ደብዝዞ እንደሆነ ፍቅርን እንደገና አቀጣጥሉ። ሚስቶቻችሁ ጤናማ እንዲሆኑ ከፈለጋችሁ ውደዷቸው። እደግመዋለሁ ይሄንን። ሚስቶች ጤናማ እንዲሆኑ ከፈለጋችሁ፣ በመንፈስ በነፍስ በስጋ ጤናማ እንዲሆኑ ከፈለጋችሁ ባሎች ሆይ ውደዷቸው። ሁለተኛ መራራም አትሁኑባቸው ነው የሚለው። መራራ አትሁኑባቸው። መራራ ሊሆን ይችላል ባል። አዎ መራራ ማለት ቁብ የሌለው እማይሰማት፣ ስትናገር የሚንቃት መራራ። ትናንትና ወዲያ የዛሬ ዓመት የተናገረችውን እያነሳ የሚወቅሳት መራራ። እሷ ያለችውን የሚያካኪስ የሚያጣጥል ማትረባ አድርጎ የሚቆጥራት ባል መራራ ነው። መራራ አትሁኑባቸው። ምክንያቱም ምሬት ውስጥ ይገባሉ እነሱ። በጣም ኃይለኛ ምሬት እና ጉዳት ውስጥ ይወድቃል። እኔ ቤት ውስጥ አሁን መቼም ስለ እኔ ደጋግሜ መናገሬ በጣም የሚያሳፍር ነው፣ ግን ቢሆንም ልናገር ይጠቅም ከሆነ እኔ ቤት ውስጥ በእውነት ብዙም አልናገር ሰው ነኝ። እዚህ እናንተ ስጠሩኝ ነው ይኸው 1 ሰዓት ሙሉ የምናገረው። ቤት ውስጥ ጭምት ነኝ ገና አልናገርም ብዙ። እና አንዳንድ አለመስማማት ሲነሳ ቤት ውስጥ በእኔና በባለቤቴ መካከል ዝም እላለሁ። እሷ ትናገራለች፣ ነፃነት አላት፣ ትናገራለች። በልቧ ያለው በአፏ ያለው አንድ ነው። ምንም አትደብቅም። ና እንነጋገር ትለኛለች። ጠረጴዛው ላይ ሁሉ ነገር ታመጣዋለች። ቆይ መጀመሪያ እንደዚህ አላልክም አንተ? እንደዚህ አድርግ ብዬህ አልነበረም? እንደዚህ አድርግ፣ ይሄንን አድርገዋል። እሺ ይሄስ ሆኗል፣ ልክ ነው። ምን ትላለህ? አሁን ተገቢ ነገር ሁሉን ዘርግፋ ፊት ለፊት ነው የምትናገረው። እኔ አልችልበት። እኔ ንግግር ከጀመርኩ መዞር አለብኝ። እንደዚህ ብዬ ዞሬ ያውም ይረፍዳል እስክደርስ ቦታ። ቀጥታ ንገረኝ አይደለም ወይ? ልቤ ሲያዝን ዝም ነው ዝም። እና በኋላ ዝም ስል ለካ ያበሳጫታል። እና ጨዋ መሆን ነው አንተ አሁን በዝምታዬ ለካ ጅራፍ አንስቻለሁ። ለካ ኩርፊያ ኃይለኛ ጅራፍ ነው። ሳላስበው ለካ እየተጋረፍኩኝ ነው። አልናገርም። እናንተ የምትፈሩት የምላስ ጅራፍ ነው። የምላስ ጅራፍም መጥፎ ነው። የኩርፊያ ጅራፍም መጥፎ ነው። እኔ በዚህኛው ጅራፍ ነው የምጋረፉ። ጭጭ 2 ቀን ጭጭ። ቤቱ መከራውን ያያል። እኔ አብጣለሁኝ፣ ትልቅ ፊኛ አክላለሁኝ። ምን እንደምታረገኝ ግራ ይገባታል። ቤተሰቡ ሁሉ ጭንቅ ይለዋል። በዚህ ይገፉታል፣ ኳሱን በዚህ ይገፉታል። ምንም አልናገርም። እግዚአብሔር የረዳን እንደሆነ በሆነ ስፒል ይተነፍስና ከዛ አገር ሰላም ይሆን እና መራራ አትሁኑባቸው ይላል ቃሉ። ወንድሞቼ እናቶች፣ እኔ እኮ ያለፍኩበትን ነው የምናገር። መራራ አትሁኑባቸው። ይመራል ይሄ ነገር እና ወደ ምሬት ውስጥ ይወስዳቸዋል። ይጨነቃሉ። ምን እንደሚያደርጉ አያውቁም። ህይወት ያስጠላቸዋል። መራራ ስትሆኑ፣ ጨካኞች ስትሆኑ ቤታችሁ በጣም ይጎዳል። መራራ አትሁኑባቸው። እግዚአብሔር ባሎችን ይርዳ። ጌታ ሆይ ባሎችን እርዳን። በእውነት እንዴት እንዳንመራቸው ሚስቶቻችን አንተ አግዘን። እኔ ጸሎቴ ነው፣ አግዘን። በቃ መራራ ስትሆኑባቸው የናቃችኋቸው ይመስላቸዋል። መራራ ስትሆኑባቸው አትረቢም፣ አንቺ ምንም አይገባሽም ያላችኋቸው ይመስላቸው። መራራ ስትሆኑባቸው በቃ ሌላ የሚወደው ሰው አለ ማለት ነው ይላሉ። መራራ አትሁኑባቸው። ልንገራችሁ፣ ልባችሁ ውስጥ ወደ ሌላ ሴት የሚከጅል
አስተሳሰብ ከበቀለ እግዚአብሔር እጅግ አድርጎ ያዝናል። ቃል ኪዳንን በእግዚአብሔር ፊት ስላደረግን እግዚአብሔርን ነው የምናሳዝነው። ወንድሞችና እህቶች አንድ ጥቅስ ብቻ ላንብብላችሁ። ትንቢተ ሚልክያስ ላይ በጣም የሚያስፈራ ጥቅስ ግን ላንብብላችሁ። ለባልና ለሚስት በጣም ይጠቅማል። እንደዚህ ይላል እግዚአብሔር በነቢዩ በሚልክያስ በኩል አድርጎ ምዕራፍ 2 ላይ ይሄንን ቃል ይናገራል። ቁጥር ስንት ላይ ነው? እሺ ቁጥር 13 እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሠዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችሁ ሚስትህ ባልንጀራህና የቃል ኪዳን ሚስት ሆና ሳለች እሷን አታልሃታልና እግዚአብሔር በአንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። ከባድ ንግግር ነው ይሄ። መሠዊያውን በለቅሶ በሐዘን ትከድናላችሁ። የማለቅሶ የምጠረጥረው እኔ የሚስቲቱ ለቅሶ ይመስለኛል። የእግዚአብሔር መሠዊያ በደስታ በእልልታ የሚቀረብበት መሆኑ ቀርቶ በሐዘን በለቅሶ በእንባ ታጥለቀልቁታላችሁ መሠዊያውን። ሚስቲቱ ታለቅስብሃለች በእግዚአብሔር ፊት። እንዴት ከባድ ንግግር! በምንድን ነው እንደዚህ ያንተን መሠዊያኛ በለቅሶ የከደነው እንዴት ነው ትላለህ? ይኸው የልጅነት ሚስትህን ባልንጀራህን የቃል ኪዳን ሚስትህን አታልሃታልና። ለካ ቤት ብላለች፣ ጮኻለች፣ ወደ ሰማይ አልቅሳለች። ጸሎቷ ልቅሶ ሆኗል በአምላክ ፊት። መሠዊያው በእንባ ርሷል ማለት ነው። ስሙ አሁን እንዲህ ይላል፣ እግዚአብሔር ምስክር ነው በመካከላችሁ። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። እንግዲያው መራራቱ በየትኛውም አቅጣጫ አታስለቅሷቸው ይላል። ጌታን ፈርታችሁ። እኔ ባለቤቴ ስታለቅስ እደነግጣለሁ። እርግጥ ነው ከወንዶች ይልቅ ሴቶች ቶሎ ያለቅሳሉ። ይሄ የታወቀ ስሜታቸው ስስ ነው፣ ቶሎ ያለቅሳሉ። አንዳንድ ጊዜ ግራ ይገባናል በጣም። እኔ አንዳንድ ከባለቤቴ ጋር የምጣለው አሁን ይሄ የሚያስለቅስ ነው፣ አሁን ቁም ነገር ሆኖ ነው የምታለቅሽው። ለእኔ ላይመስል ይችላል፣ ለእሷ ግን ትልቅ ጉዳይ። ለቅሶ እንዳይበዛባቸው መራራ አትልባቸው። ሚስቶቻችሁን ውደዱ። እሺ የሚቀጥለውን እንየው እስቲ። የሚቀጥለው ምንድን ነው የሚለው? እሺ በነገራችን ላይ ባልና ሚስት እንግዲህ ብዙ ጊዜ ወዲያ ወዲህ ይላሉ፣ ሊጣሉ ይችላሉ። ነገር ግን የእግዚአብሔር ጸጋና ምሕረት ያቆያል። እግዚአብሔር ይባረክ። ብዙዎቻችሁንም አቆይታችኋል። በጌታ እየታመናችሁ ቆዩ ባካችሁ። እንደው አሁን ትዳራችሁ የተቸገረ ሰዎች እዚህ መካከል ልትኖሩ ትችላላችሁ። ግን የእግዚአብሔርን ጸጋ ተስፋ አድርጉና እባክህ ምክርህን ጥበብህን ስጠኝ፣ እንዴት ቤቴን ትዳሬን እንዴት እንደሚይዝ እባክህ አንተ እርዳኝ በሉ። ከስብራት የሚያድነን አምላክ አለ። ከኛ በላይ የሆነ ጌታ አለ። እግዚአብሔር ይመስገን። ከዚያ ቀጥሎ የሚናገረው ልጆች ሆይ ብሎ ነው። ልጆች ሆይ ለጌታ ደስ የሚያሰኘውን ነውና በሁሉ ለወላጆቻችሁ ታዘዙ ይላል። ግልጽ ልጆች ታዘዙ። ለማ ለወላጆች ታዘዙ። ወላጆች እኮ ያልተማሩ ናቸው። ምን እንደሚያዙም እንኳ አያውቁም። ያልተማሩም ቢሆኑ ታዘዟቸው። ወላጆች እኮ በጣም ጨካኞች ናቸው። ምንድን ነው ዝም ብዬ እንዴት ነው የምታዘዘው? ታዘዟቸው። ጌታን የሚያስደስተው ይሄ ነው። በሌላ ቦታ ላይ እንዲያውም ተስፋ ያላት ትእዛዝ ይህች ናት፣ ዕድሜህ እንዲረዝም በምድር ላይ መልካምም እንዲሆንልህ ለወላጆች ታዘዝ። አክብሯቸው። ዛሬ ምን ጥቅስ እንደመጣልኝ ልንገራችሁ። መጽሐፈ ምሳሌ ላይ ከባድ ጥቅስ። አንተ ከባድ ጥቅስ እያልክ የምታስፈራራ
ምን ማለት ነው አትሉኝም? ይሄውላችሁ መጽሐፈ ምሳሌ ምዕራፍ 30 ላይ ቁጥር 17 እንደዚህ የሚል ጥቅስ አለ። እሱ ይሄ መካሪ ሰው የጻፈው ነው። እንደዚህ ይላል ቁጥር 17 ምዕራፍ 30 መጽሐፈ ምሳሌ፣ በአባቷ የምታላግጥን የእናቷንም ትእዛዝ የምትንቅን ዓይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎችም ይበሏታል። አያስደነግጥም? አባቷ ላይ የምታላግጥ እናቷን የምትንቅ ዓይኗን አሞራ ይጎጠጉጠዋል። አይሳካላትም፣ ህይወቷ ይበላሻል። እንዲህ አይነት ሰው መጨረሻው አያምርም ነው። ወላጆችን አክብሩ ታዘዟቸው ይላል የእግዚአብሔር ቃል። በጌታ ታዘዙ ይላል። ስለ ጌታ ስትሉ አባትየው ምንም ገቢ ላይኖረው ይችላል። እናቲቱ ደካማ ምንም ያልተማረች ልትሆን ትችላለች። ግን አክብሯቸው። እግዚአብሔር የሰራው ስርዓት እንደሱ ይላል። ወላጆች ደግሞ አሁን የሚቀጥለው ወላጆች፣ ስለ ወላጆች ደግሞ ትንሽ እስቲ እንነጋገር። ወላጆችን ምንድን ነው ያለው ሐዋርያው ጳውሎስ እዚህ ላይ? በተለይ አባቶች ነው የሚለው። በአብዛኛው አባቶች ስለሆኑ ከዲሲፕሊን ጋር በተያያዘ ቤት ውስጥ አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። እኔ ባለቤቴና ልጄ በተደጋጋሚ ልባችንን የሰበረ ነገር አጋጥሞናል። ምንድነው ልባችንን የሰበረው? በጣም የምንወዳቸው ባልንጀሮቻችን፣ በጣም የምንቀርባቸው የጌታ አገልጋዮች ልጆቻቸው ራሳቸውን እየገደሉ ለቅሶ ሄደናል። እንዴት ከባድ ነገር! እናንተ አላጋጠማችሁ? የጌታ ቤተሰቦች፣ በጌታ ቤት ያደጉ ልጆች ራሳቸውን እየሰቀሉ ከፎቅ ላይ ራሳቸው ወይ እየወረወሩ ውሃ ውስጥ እየገቡ። አሁን በቅርቡ አንዱ አጋጠመኝ። በጣም ልብ የተሰበረ አብሬ የተማርኩት በጣም ጥሩ አገልጋይ፣ በጣም እግዚአብሔርን የሚፈራ ሰው ልጁ ራሱን ገደለ። ትካዜ፣ ጸጸት፣ የማይወጣ ራሮት ውስጣችን ያለ የተቀመጠ ሐዘን ይፈጥራል። ለምንድን ነው የሚሆነው የሚል ጥያቄ ከልጄ ጋር ተወያየ። ከባለቤቴ ምንድን ነው ነገሩ? ለምንድን ነው አሁን ጨመረ ቁጥሩ? ራሳቸውን ይገላሉ ወጣቶቹ። ምን ሆነው ነው? ምን አርገናቸው ነው? ከባድ ጥያቄ። መርምር ውስጥ ይቀስብላል። ምናልባት አንዱ ይሄ ሊሆን ይችል ይሆን እያልኩ ጠረጥራለሁ። ብዙ ምክንያቶች ይኖራሉ። ልጄ ያለችኝ አንዱ ምክንያት አሁን እንደ ድሮ እንደናንተ ጊዜ አይደለም፣ በራሳችን የተሞላነን አለች። ምን ማለትሽ ነው አልኳት። በቃ የምናስበው ነጋ ጠባ ስለ ራሳችን ነው። ውፍረት ካስቸገረኝ ሰው ሁሉ እንዴት ወፍረሻል ካለ እበሳጫለሁ። ለምሳሌ ወደ ሌላ ሊገፋኝ ይችላል። ጠባሳ አለብህ ፊት ላይ እንዴት ታስጠላለህ ከተባልኩ በቃ ኮረንቲ ሊጨብጥ ነው የምደርስ። ምንም የሌለ ቺስታ ደሃና አንተ ከተባልኩ ምገባበታል። እኛ በራሳችን የተሞላን እንደናንተ ጊዜ አይደለም። እናንተ የዕለት ራት ለማግኘት ስትሮጡ ነው የኖራችሁት። እኛ እንደሱ አይደለም። በጣም ስለ ራሳችን ያለን ግምት ያንገበግበናል። ምናልባት እሱ ይሆናል አለች። ሊሆን ይችላል። ግን ሌላ ምክንያት ልጆችን አታስቆጣቸው፣ አታበሳጯቸው ይላል። አንዳንድ አባቶች በቅጣት ስም፣ በዲሲፕሊን ስም ልጆችን መንፈሳቸው እንዲዝል ያደርጋሉ። ይቀጠቅጧቸዋል። በዱላ ብቻ አይደለም፣ በንግግር ይቀጠቅጧቸዋል። ማትረባ ጓደኛህን አታይም? አሁን አንተ ተማሪ መሆንህ ነው ደደብ። ልጆቹን ይጨርሳቸዋል። እያረደ ይጨርሳቸዋል። በኋላ አንድ ቀን ሄደው ያውልህ እንግዲህ ብለው ራሳቸውን ወደዚያ ከወረወሩ የት እንገባለን? ድንኳን ደኩነን ከመቀመጥ በስተቀር የት እንገባለን? በእንግሊዝኛ የሚለው ይሄ ቃል do not provoke them to anger፣ ወደ ቁጣ አትቀስቅሷቸው። ልጆችን ያለ አግባብ የማይሆን ነገር፣ ፌር ባልሆነ ነገር ለመቅጣት አትሞክሩ። ንብረት ዕቃ አታርጓቸው። ልጆችን ቁጭ በል
ተነስ፣ ቁጭ በል፣ ተነስ። ደግሞ አንተ ምን መብት አለ? በቤቴ ነው ያለው። አርፈህ እኔ የምልህን ብቻ ነው መስማት። ዕቃ ነው ወይ ልጁ? ልክ ነው፣ ከእናንተ ተወልዷል። የምትመግቡት እናንተ ናችሁ፣ የምትከፍሉለት እናንተ ናችሁ። ግን ዕቃ ነው እንዴ? ነው ራሱን የቻለ ሰው ነው ልጁ። አታበሳጯቸው። እሺ፣ አታበሳጯቸው ማለት ዲሲፕሊን አታርጓቸው፣ አትቅጧቸው ማለት ነው ወይ? ኧረ አይደለም። መጽሐፍ ግልጥ አድርጎ ነው የሚናገረው። በጌታ ተግሳጽ አሳድጓቸው ይላል። ኤፌሶን ላይ ደግሞ ኤፌሶን 6 ላይ በጌታ ተግሳጽና ምክር አሳድጓቸው ስለሚል ተግሳጽ ዲሲፕሊን አለ ቤት ውስጥ፣ ስርዓት አለ ቤት ውስጥ። ለምሳሌ በ12 ሰዓት ነው መግባት ያለብህ። ከዚያ በኋላ አምሽተህ ልትገባ አይፈቀድም። ይሄ የቤቱ ደንብ ነው ካላችሁ ደንብ ማክበር አለበት ልጁ። ግልጽ። በሳምንት 50 ብር ነው የምሰጥህ፣ ለመጓጓዣ ይሆናል። ሻይ ከፈለግ ከጓደኞች ጋር፣ ከዚያ በላይ ልሰጥህ አልችልም። አቅማችንም አይፈቅድም። ደግሞ ጥሩ አይደለም ለአንተ። በቃ ማክበር አለ። ዲሲፕሊን አለ ቤት ውስጥ። ዲሲፕሊን አይኑር ማለት አይደለም፣ ግን አታበሳጯቸው። እንደ ዕቃ ቆጥራችሁ አእምሯቸው እንዳይዝል፣ ልባቸው እንዳይዝል ነው የሚለው እዛ ላይ አይታችሁ። በቃ እንዳይዝል። ይዝላል እኮ ልብ። ምን ማለት ነው? ተስፋ ይቆርጣሉ። በቃ ወላጆቼ እኔን እንደ ዕቃ ሊጫወቱብኝ ነው የሚፈልጉት። ምንም መብት እንደሌለኝ አድርገው ነው የሚያዩት። ሊሰሙኝ አይፈልጉም። ቤታቸውን ይቆልፋሉ። ክፍል ካላቸው የራሳቸው ክፍል ቁልፍ ያደርጋሉ። ማናዳምጣቸው ከሆነ ውሏቸው እንዴት እንደነበር፣ ምን እንዳበሳጫቸው፣ ከማን ጋር እንደተጣሉ፣ ስሜታቸው ውስጥ ምን እንዳለ ለመስማት ማንፈቅድ ከሆነ እንጎዳቸዋለን በጣም። ልባቸው እንዳይዝል፣ በኋላ ደግሞ የእናንተም ልብ እንዳይዝል አታበሳቸው። ይሄ የጌታ ምክር። ስለዚህ እግዚአብሔር ጥበብ ይስጠን አባቶች። በእውነት እኔ በኋላ ለወላጆች መጸለይ ይፈልጋሉ። በእውነት እንዴት ልጆቻችንን መያዝ እንዳለብን ጌታ እንዲመክር፣ ከእጃችን እንዳያመልጡ፣ እንዳይወጡ፣ እንዳይበላሹ፣ ደግሞ እጃችን ውስጥም እንዳንጨፈልቃቸው እግዚአብሔር ጥበብ እንዲሰጠን መጸለይ ያለብን። በኋላ ቀጥሎ ያለውን እንመልከት። ቀጥሎ ምን ይላል? ባሪያዎች ሆይ ይላል። ባሪያዎች የሚለው በድሮ ቋንቋ ነው። በዚያ ዘመን ባሪያ ነው የሚባለው። ሰራተኛ በሚለው መቀየር እንችላለን። ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ ይላል። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነውና፣ የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለም። 3 ነገር ይናገራል ለሰራተኞች። ስሙ ሰራተኞች፣ 3 ነገር ይናገራል። በጣም አስፈላጊ ነገር ምንድን ናቸው እነዚህ 3 ነገሮች? አንደኛ፣ ስታገለግሉ በመስሪያ ቤት አለቆችን ፈርታችሁ ሳይሆን፣ መመሪያ ፈርታችሁ ሳይሆን ለጌታ ብላችሁ በቅንነት አድርጉ ነው የሚለው። ጌታ 2 ጊዜ ጌታ ይላል። ጌታ እንደሚያይ አድርጋችሁ እሱን በማሰብ አገልግሉ ይላል። ሁለተኛ ነገር፣ አታታሉ። ደግሞ ለታይታ አታስመስሉ። በጣም ብዙ ሰራተኞች አለቃ ሲመጣ ሽር ጉድ ይላሉ። አለቃ ሲመጣ በቃ ለማሳየት ይሞክራሉ። አንዳንዴ እንዲያውም ወሬ ያወሩለታል፣ እነሱ እንደሚበልጡ ሌሎች ግን እንደሚያንሱ፣ ልክ እንዳልሆኑ ያወራሉ። ለታይታ የምትገዙ አትሁኑ። ጎሽ ጎሽ ለመባል አታስመስሉ። ሰራተኞች ሆይ፣ የቤት ሰራተኞች ብትሆኑ፣ የመንግስት ሰራተኞች ብትሆኑ፣ የካምፓኒ ሰራተኞች ብትሆኑ፣ የንግድ ሱቅ ሰራተኞች ብትሆኑ አታስመስሉ። ጌቶቻችሁ ሲመጡ ቢኖሩም ባይኖሩም የሚያይ አምላክ አለ። እሱን እያሰባችሁ በጥንቃቄ ስሩ። 2 ቃል ይጠቀማል። በቅንነት ስሩ፣ በትጋት ስሩ። ቅንነት ማለት ወሽካታነት የሌለበት ማለት ነው፣ ቀጥተኛነት ማለት ነው። ትጋት ማለት ደግሞ ያው ስንፍና የሌለበት ማለት ነው። በዚህ አይነት ስሩ ይልና
በጣም የሚገርም ሶስተኛ ነገር ይናገራል። ሶስተኛው ነገር ብድራትን ከጌታ እንድትቀበሉ ታውቃላችሁ ይላል። ይሄ ነገር ገርሞኛል እኔ በጣም። እንዴ ደሞዝ የሚከፍለኝ አለቃ አይደለም እንዴ? አይ አይደለም። የቀጠረኝ ሰው አይደል እንዴ የሚከፍለኝ? አይ አይደለም፣ ጌታ ነው። ኦ ለካ ሌላ ከፋይ አለ። ይሄኛው ሰውዬ ደሞዜን ሊያሳንስም ይችላል፣ በትክክልም ሊሰጠኝ ይችላል፣ ግን ሌላ ከፋይ አለ። ለሱ ነው እኔ የምታዘዘው፣ ይከፍለኛል እሱ። ይሄ ባይከፍለኝም ከጌታ ብድራት ትቀበላላችሁ። ብታታልሉና ደግሞ ብትዋሹ፣ ብትሸቅጡ፣ የማይሆን ነገር ብትሰሩ ለክፋታችሁም ብድራት የሚከፍል ጌታ አለ። ወይ ጉድ! ለካ የተቀጠርኩት እኔ ለሰው አይደለም ማለት ነው። አዎ ጌታ ያያል። አንድ የኔ ወዳጅ ሐኪም ነበር፣ የአይን ሐኪም ነው እሱ። አብረን ጎረቤት ሆነን ነበር እና አንድ ቀን ልጎበኘው ሄድኩኝ ከአዲስ አበባ ከተማ ውጭ። ልጎበኘው ሲሄድ ስራ ለወጥክ እንዴ ያልኩት። አዎ ለውጫለሁ። ለምን ለወጥክ? እንዴት ለወጥክ? ይሰራበት የነበረው አንድ መስሪያ ቤት ድርጅት ነው፣ ትልቅ ድርጅት ነው። የአይን ሐኪም ሆኖ ይሰራ ነበር። ሲሰራ በቅንነት ያገለግል ነበር። አውቀዋለሁ ልጁ በጣም በቅንነት ቀንና ሌሊት ሳይደክም ያገለግል ነበር። ብዙ በሽተኞች ይመጣሉ፣ ያክማል። ግን አለቃው ዘመዷን ማስገባት ፈለገች በሱ ፈንታ። እንዴት እንደምታስወጣው ግራ ገባት። ምክንያቱም በጣም ጥሩ ሰራተኛ ነው። ግን የተማረ ሰው አይወድቅም አለች። ምን አልኳት? እኔ አልገባኝም ምን እንደምትናገር። የተማረ ሰው ምንም ቢሆን አይወድቅም፣ የትም ብትሄድ አንተ አሁን ስራ አታጣም አለች። ለምን አነሳች እንደዚህ አይነት ነገር ብያለሁ። ለካ በእኔ ቦታ ዘመዷን ለመቅጠር ብላ ነው። አባርርሃለሁ እንዳትል ፈርታ ነው። አባረረች። ወጣሁ አለ። ደነገጥኩኝ። እኔ እንደ ቤት ያርጌ ነበር ስሰራ የነበረው፣ ዘመድ ለማስገባት ብላ አባረረች። አዘንኩ፣ በጣም ተከስኩኝ አለ። በኋላ ጥቂት ወገኖች መጡና እኔ ምልህ ለምን ስትተክዝ ትውላለህ? በቃ ተነስተህ ስራ፣ ሌላ ስራ፣ የራስን ስራ ለምን አትጀምርም? ትንሽ ክሊኒክ ክፈትና አይን ማከም ቀላል ሙያ አይደለም፣ ስራ አሉኝ። እንዴት አድርጌ ነው የምሰራው? እኔ ቤቴ አድርጌ ነው፣ ምንም የተሰናዳሁት ነገር የለም። እዚያ ነበረ እድሜዬንና ጉልበቴን የጨረሱ። አይ ሞክር እስቲ አሉኝ። ትንሽ ክሊኒክ ከፈትኩኝ፣ መስራት ጀመርኩኝ። ሰዎች መምጣት ጀመሩ፣ ማከም ጀመርኩኝ። መምጣት ጀመሩ፣ ማከም ጀመርኩኝ። እየሰፋ ሄደ። ደንበኞች የነበሩ እዚያኛው ቦታ ሳክማቸው የነበሩ በሙሉ ግልብጥ ብለው መጡ። ከገጠር ሁሉ መጡ። መፈናፈኛ ጠፋ። ስራው በጣም ኃይለኛ ስራ ሆነ። መነጽር ስራ ደግሞ አጠገቡ ከፈተ። ባለቤቱ መነጽር ስራውን ትሰራለች፣ እሱ የአይን ሕክምናውን ይሰራል። ሄጄ አየኋቸው። የሚያስገርም ነገር፣ ትልቅ ቦታ ተከራይቶ መስራት ጀመሩ። በኋላ ምን አለኝ? ስማ እግዚአብሔር ይከፍላል አለኝ። ሰማይ ብቻ እንዳይመስል እዚህም ይከፍላል አለኝ። አሃ ቅን ለሆነ ሰራተኛ፣ በትጋት ለሚሰራ ለማያስመስል ሰው እግዚአብሔር ይከፍላል። ብድራት ከሱ እንደምትቀበሉ አውቃችሁ በቅንነትና በትጋት አገልግሉ ይላል የጌታ ቃል። እንግዲያው ሰራተኞች ሆይ በጥንቃቄ አገልግሉ። ደሞዛችሁን ሰው ብቻ አይደለም የሚሰጣችሁ። ማን ነው እሱ? ልዑል እግዚአብሔር እውነተኛ ከፋይ ይከፍላችኋል። ታታልሉም እንደሆነ ያስከፍላችኋል። ይኸው እንደሱ ነው የሚለው። የሚበድልም የበደለውን በብድራት ይቀበላል። ለሰው ፊት አድሎ የለም። እግዚአብሔር አያዳላም። ክርስቲያን ሰራተኞች እንዴት ናችሁ? ይሄን ልጠይቅ እፈልጋለሁ። በጣም ብዙ ምሬት አለ አሁን ሰው ዘንድ፣ በተለይ የመንግስት ሰራተኞች። በጣም ብዙ ሰው ሲማረር ሰምቻለሁ። 10 ጊዜ ቢሮ ተመላልሻለሁ። አንድ ቀንም አይገኝም ቢሮ፣ አንድ ቀን አይገኝም። ምን አይነት ነገር ነው? ቀስ ብላችሁ መርምሩ ራሳችሁ። ገንዘብ ጠየቀኝ። አይገርምም? ገንዘብ ጠየቀኝ። እኔ እኮ ቤተ ክርስቲያን ውስጥ እኮ ሲያገለግል እኮ አውቀዋለሁ። አይገርምም? እዚያ ተለወጠብኝ እኮ።
ዝም ብለህ ነው እንዴ አንተ የምትወተውተው? የሆነ ነገር አድርግ እንጂ አለኝ እኮ። ምን አይነት ዘመን ነው ይላል ብዙ ሰው። በቅንነት አገልግሉ፣ በታማኝነት አገልግሉ። እግዚአብሔር አምላክ በሰማይ አለ ብላችሁ አገልግሉ። ይሄ ሀገር ለምንድን ነው ቶሎ የማይለወጠው? ቅን አገልጋዮች የሉም። ብዙ ቦታ ሸፋጮች ናቸው ያሉት። ስራ ላይ ልግም ብዙ አለ። እግዚአብሔር ያከበራቸው አለቆቻችን፣ እግዚአብሔር ያከበራቸው ባለሀብቶቻችን ለምንድን ነው የማናገለግለው? በተገቢ ሁኔታ አገልግሉ። ጌቶች ሆይ ይላል በመጨረሻ። አሰሪዎች ደግሞ ይህን ስሙ። ለአሰሪዎች ይናገር። በጣም ኃይለኛ ንግግር ነው የሚናገረው። ጌቶች ሆይ፣ አለቆች ሆይ፣ አሰሪዎች ሆይ፣ የጦር ሹማምንት ሆይ፣ የፈለገው ስልጣን ይኑራችሁ ባለስልጣኖች ሆይ፣ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። የመጨረሻ ጌታ አንተ አይደለህም ነው። የመጨረሻ አለቃ አንተ አይደለህም። በአንተም ላይ ሌላ አለቃ አለ። እሱን እየፈራህ እሱን እያሰብክ ከአንተ በታች ያሉትን በቅንነት ፖዚቲቭ በሆነ መንገድ እና ደግሞ ያለ አድሎ በፍትህ በጽድቅ አድርጉላቸው። እግዚአብሔር አሰሪዎችን ይርዳ። በእውነት አንተ ብትወጣ ሌላ ይገባል፣ ምን እስከዚህ ድረስ አትበሉ። አሁን የቤት ሰራተኞቻችን ጠገበች መሰለኝ ይቺ ሂጃ በቃ ነገ ሌላ እመጣለሁ። ምንድን ነው እስከዚህ ድረስ? ኧረ እባካችሁ እግዚአብሔር በሁለታችንም ላይ ጌታ ነው። መምከር ማቅናት ይገባል። እርግጥ ነው ሁሉ ሰራተኛ ንጹህ ነው ማለት አይደለም፣ ግን በእግዚአብሔር ፍርሃት እንያዛቸው። በብልሃት በጥንቃቄ በጥበብ እንያዛቸው። ልናጣጥላቸው፣ ልንንቃቸው፣ ግፍ ልንሰራባቸው አልተፈቀደም። ያስከፍለናል እግዚአብሔር። ይሄው ቃሉ ይናገራል። ስለዚህ በቅንነት አለ። እነዚህን እንግዲህ 6 መደቦች ሐዋርያ ጳውሎስ በጣም ጥሩ አድርጎ እንዴት መኖር እንደሚገባ በአዲሱ ሕይወት ውስጥ መከረ። ምክሩ ጥልቅ ነው በእውነት። አለበለዚያ በምን ይገለጣል ሕይወታችን? በቤት ውስጥ ካልተገለጠ፣ በመስሪያ ቤት ካልተገለጠ በምን ይገለጣል? ወንድሞች እናቶች፣ እሺ በመጨረሻ አሁን መጨረሻ ልናገር፣ ትንሽ ብቻ ታገሱኛላችሁ። መጨረሻው ምንድነው? ምዕራፍ 4 ላይ ሐዋርያው ጳውሎስ ለመዝጋት ይሄን ደብዳቤ ለመዝጋት ሲል ፈቀቅ ይላል። ከቤት ይወጣና በውጪ ባሉት አይልም። ቁጥር ስንት ላይ ነው? ቁጥር 5 ላይ ዘመኑን እየዋጃችሁ በውጪ ባሉቱ ዘንድ ይላል። ለካ ውጭም ሰው አለ፣ ከቤት ውጪ ሰው አለ ለካ። በውጪ ባሉቱ ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። በውጪ ባሉት በጎረቤቶቻችን፣ በብሔር ብሔረሰባችን፣ በየት ልበል በአገራችን፣ በውጭ ባሉት ጌታን በማያውቁ መካከል ስንኖር ዋና የተነገረን ነገር በጥበብ ተመላለሱ። ዘመኑን ዋጅታችሁ በጥበብ ተመላለሱ። እንዳሻችሁ አትሩጡ፣ ተጠንቀቁ። የጌታን ስም ስለምትሸከሙ እንዳታሰድቡ ጌታን ተጠንቀቁ ነው የሚለን ያለ። በተለይ ንግግር ላይ ተጠንቀቁ አይደለም የሚለው? በተለይ ንግግር ላይ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ጸጋ የሚሰጥ የሚጠቅም እንጂ ክፉ ቃል፣ የስድብ ቃል፣ የአሽሙር ቃል፣ ሰዎችን የሚያደባይ ሰብዕናቸውን የሚያካኪስ መሬት ላይ የሚዘነጥፍ ቃል አትጠቀሙ። በጥንቃቄ ተነጋገሩ ከነሱ ጋር። እናንተ የክርስቶስ ወኪሎች ናችሁ። እኔ ዛሬ ዩቲዩብ ስመለከት በዩቲዩብ በጣም እያፈርኩ እየደነገጥኩ ነው ያለሁት። ክርስቲያን ወንድሞችና እህቶች የሚጽፉትን ነገር በዩቲዩብ ላይ ያዩ የስድብ አይነት፣ የፉከራ አይነት፣ የንቀት አይነት
የጥላቻ አይነት ጭንቅላታችሁን ይዛችሁ እንድትጮሁ የሚያደርግ ነው። ከክርስቲያን አፍ ነው የሚወጣው። ይሄ ከክርስቲያኑ እጅ ነው የተጻፈው። እንዴት አይነት ነገር ነው? ንግግራችሁ በጨው እንደተቀመመ በጸጋ ይሁን። የታለ ጸጋ እዚህ ውስጥ? እኩል ተሳዳቢዎች። እንዴት ነው ነገሩ? በውጪ ባሉቱ ዘንድ ዘመኑን እየዋጃችሁ በጥበብ ተመላለሱ ይላል የጌታ ቃል። ወንድሞች እናቶች፣ ራሳችሁን ዝም ብላችሁ አትስጡ። የሆነ ነገር ስለለጠፈ እዚያ ዩቲዩብ ላይ ወይም የሆነ ፌስቡክ ላይ ስለለጠፈ ቆይ ልክ ልኩን እነግረዋለሁ እያላችሁ የማይሆን ነገር ባካችሁ አታውቁ። የጌታ ስም ይነቀፋል። አሁን ብዙ ተነቅፏል። ያው የምታውቁት በጣም ነው የምታፍሩት። ባካችሁ ቢያንስ እዚህ ቃለ ሕይወት እዚህ የታቦር ቃለ ሕይወት ያላችሁ ባካችሁ በጥንቃቄ ተመላለሱ። የዲያብሎስ መሳሪያ አትሁኑ። ለስድብ መሳሪያ አትሁኑ። ባርኩ እንጂ እርግማን ካፋችሁ ከቶ አይውጣ ይላል። ለበረከት ተጠርታችኋል አይደል የሚለው ቃሉ። ለበረከት የተጠራ ህዝብ ነው። እንዴት ነው የምንራገም የምንሳደብ? እንደው እግዚአብሔር እንዲህ ያርግልህ እንዲህ ያርግብህ ያሳየኛ። እንደዚህ መሆናችሁ አይቀርም። እናንተ ትንሽ ቆይቶ እንደዚህ ነው የምትሆኑት። አናቃችሁ መሰላችሁ እናንተ? ኧረ አትሳደቡ። የሌላ ሃይማኖት አትሳደቡ። ለምሳሌ ልክ ባይሆንም እንኳን ሃይማኖት አትሳደቡ። ስድብ አያድንም። ሌላ ፖለቲካ ፓርቲ አትሳደቡ። ሌላ ብሔር አትሳደቡ። ምንም አያስፈልግም። እኛ የክርስቶስ ወኪል ነን ወንድሞቼ እና እህቶቼ፣ ወኪሎቹ ነን። ከክርስቶስ አፍ እንደዚህ አይነት ነገር አይወጣም። እሱ የሁሉ ጌታ ነው፣ የሁሉ አዳኝ ነው። መድኃኒታችን ኢየሱስ ስሙ ይክበር እና በጥንቃቄ ተመላለሱ። በመጨረሻ ሐዋርያ ጳውሎስ የጻፈውን ስመለከት እኔ ሰላምታ ነው ከዚህ በኋላ የሚጽፍ ስም ብቻ አይደለም የሚያውቀው ምን አይነት ሰዎች እንደሆኑ ሁሉ ይናገራል። ዛሬ በጎ ነገር እያነሳ የተወደደ ወንድማችን፣ በጌታ ትጉ የሆነ የሚሰራ ወንድማችን፣ ስለ እናንተ የሚጸልይ ወንድማችን፣ ከኔ ጋር አብሮ የተጠመደ ወንድማችን፣ አብሮ ከኔ ጋር የታሰረ ወንድማችን ስለ ሰው በጎ ነገር የሚናገረው አያጣም። እናንተ እንዴት ናችሁ ያልኩ ጠይቃለሁ። አንዳንድ በጣም የሚያስደስቱኝ እህቶች አሉ፣ ወንድሞችም አሉ። ሁሉን ሰው የጨምረው የሚናገሩ በጣም ይገርመኛል። እንዴት የተባረከ አፍ ነው ላሉ። በስም አይጠሩም። ንጉስዬ ነው የሚሉ። ቀጥታ አይጠሩም። በምንም ፈቀደ ፍቃድዬ ነው የሚሉ። ዓለምዬ ነው የሚሉ። በአንድ ጊዜ ወከክ ነው የሚያደርጓችሁ። ከዛ በኋላ ክፉ ልትናገሩ አትችሉም። እናንተ በጣም የተገራ ምላስ፣ ስለ እናንተ በጎ የሚያስቡ ሳይ ደስ ይለኛል የሚሉ ሰዎች ለምሳሌ ቀናችሁን ብሩህ ያደርጉ። ይሄን ሹራብ ስትለብሺ እንዴት ያምርብሻል ስትላት አንዷን እህት ቀኑን ሙሉ ደስ ብሏት ነው። ሽርደዳ ነው ብላ ካላለች እግዚአብሔር ይጠብቃል። ለሱ ግን በጎ ነገር ስለ ሰው ተናገሩ። በጎ ነገር ተናገሩ። ሐዋርያ ጳውሎስ እንደሱ ነው የሚያደርገው እዚህ ላይ። በቃ እንትና የተወደደ ሐኪሙ ሉቃስ ባለመድኃኒቱ ሉቃስ ይላል። ጌታን በቅን ልብ የሚያገለግለው የእናንተ የሆነው ኤጳፍራ ይላል። እስቲ ፈልጉ፣ ስለ ሰው ጥሩ ነገር ፈልጉ። እስቲ አሁን አጠገባችሁ ሰው አለ እንዴ? ሰው አለ? እስቲ ወደ ቀኝ ወደ ግራ እዩ። ጥሩ ነገር አለው ሰውየው። የሆነ ጥሩ ነገር አያጣም። የሆነ ጥሩ ነገር የሚያጣ አይመስለኝም። እስቲ ፈልጉ። አይዋት እስቲ አጠገባችሁ ጓደኛ ካለች እኔ ስላንቺ በተለይ ይሄ ነገር በጣም ደስ ይለኛል የምትሉት ካለ እባካችሁ ንገሩ። አሁን ምንም አይደል። ዝምታሽ ደስ ይለኛል የምትሉት ከሆነ ወይም በቃ ስትለፋለፊ በጣም ደስ ይለኛል የምትሉም ከሆነ በቃ አንድ ደስ የሚል ነገር ፈልጉ እስቲ አጠገባችሁ የምታውቁት ሰው። ማታውቁትን ምን ታረጋላችሁ? ሰው በጎ ነገር ያለው ፍጡር ነው። ሲያስቡ ቀስ ብላችሁ ባልና ሚስትም አብራችሁ ተቀምጣችሁ እንደሆነ አትተፋፈሩ። አሁን ግልጽ ተናገሩ። እኔ ስለ አንቺ እኮ መቼም ምን ልበልሽ
አንድ ቀን እኔ አንድ ቦታ ላይ ሰርግ ፕሮግራም ነበርና ምን አልኩኝ ወጥቼ እባካችሁ ሚስቶቻችሁን አመስግኗቸው አልኩኝ። የምትሰሪው ወጥ እንዴት ይጣፍጣል በሏቸው አልኩኝ። በኋላ ጨርሼ ስወርድ አንዱ መንገድ ላይ ያገኘኝና ወንድም ንጉሴ ወጧ ባይጣፍጥስ? በኋላ አይ ባይጣፍጥ ውሸት አትናገር፣ ግን ምናልባት ያን ቀን ወጡ ባይጣፍጥ ሻዩ ሊጣፍጥ ይችላል። አንቺ ያፈላሽው ሻይ በላታ ምን አለ ፈልገ እንደምንም በጎ ነገር አይጠፋም። እና ሐዋርያው ጳውሎስ ለነዚህ ሰዎች በጣም በጎ ነገር ይናገራል። ወንድሞቼ ወይ እግዚአብሔር እንደሱ እያደረገ ነው እኛን ያቆየን። በእውነት ሲቀስ ብላችሁ አስቡ። 50 ዓመት ከጌታ ጋር ነኝ እንዴት ኖርኩ ብል እየቀጠቀጠ ማትረባ እያለኝ አይደለም፣ አይዞህ ልጄ እያለ አቆይቶኛል። እግዚአብሔር ይባረክ። እስከዚህ ሰዓት ድረስ ጥፋቴን እየሸፈነ የጌታ ስም የተባረከ ይሁን። እናንተ ማታውቁትን ጥፋቴን ሁሉ እየሸፈነ አይዞህ ልጄ እያለ አቆይ። እኛ እንደሱ ከሆነን ለሌሎች እንዴት ነው የማናረገው? በእውነት አሜን አሜን። የጌታ ባህሪ የእሱ ቸርነትና የእሱ ምሕረት የእሱ ርኅራኄ ውስጣችን እንዲያድር ጌታ ይፈልጋል። እና ከሰዎች ሁሉ ጋር በዚህ አይነት ጸጋ እንድንኖር ተጠርተናል። እግዚአብሔር ይመስገን። አዲሱ ሰው በማህበረሰብ መካከል እንደ ብርሃን የሚያበራ ነው። እግዚአብሔር ይመስገን። ይህን የብርሃን ህይወት እግዚአብሔር ይጨምርልን። ቅድም ልንጸልይ ነው። አሁን እንግዲህ ቅድም ያልነውን ነገር አስበን ለጸሎት ነው። አሁን በተለይ ለወላጆች እጸልያለሁ ብያለሁ። ለሚስቶችም ለባሎችም ልጸልይ ይፈልጋል። ለልጆችም ልጸልይ ይፈልጋል አንድ ላይ። ምክንያቱም አሁን በየተራ ካረኩት ጊዜ አይበቃል፣ ግን ልጸልይ ይፈልጋለሁ። እናንተ በጣም የሚያሳስባችሁን ያዙ። እኔ በተለይ ልጸልይ የሚፈልገው ስለ ትዳሬ ነው። ቤቴ ሊበላሽብኝ ደርሷል፣ እግዚአብሔር ምሕረት ያርግልን፣ እባካችሁ ጸልዩልኝ የምትሉ ሰዎች ለእናንተ ጸልያለሁ። ልጃችንን እንዴት እንደምንይዘው ግራ ገብቶናል፣ ጥበብ እንዲሰጠን እባክህ ለምንልህ የምትሉ ለእናንተ እንጸልያለን። ወላጆቼ አስጨንቀውኛል፣ እኔ የት እንደምገባ ግራ ገብቶኛል፣ ጸልዩልኝ የምትሉ ልጆች ለእናንተ። ክፉ አለቃ አለብኝ መስሪያ ቤት፣ በቃ እኔ በክፉ አይን የሚያየኝ አለቃ፣ ምን እንደማደርግ አላውቅም፣ መስሪያ ቤቱን ለቅቄ ልሂድ እያልኩ ነው፣ ጸልዩልኝ። እሺ እንዲህ እናደርጋለን። እግዚአብሔር ምሕረቱና ቸርነቱን በሁላችን ላይ ያድርግ እና እባካችሁ አቅም ካላችሁ ብቻ ለመያያዝ እንዲመቸን ነው፣ ለሌላ አይደለም። ቆመን እጃችንን እንያያዝና ይሄ ሁሉ ሰው ወይ ልጅ ነው ወይ ወላጅ ነው ወይ ባል ነው ወይ ሚስት ነው ወይ ሰራተኛ ነው ወይ አሰሪ ነው። እጃችንን እንያያዝና ጌታ ለእያንዳንዱ ሰው እንደ ችግሩ ድረስለት እባክህ ብለን በቅልብ እንጸልያለን። እግዚአብሔር ይሰማናል። ድረስለት እባክህ። መቆም ያልቻላችሁ ቁጭ ብላችሁም ቢሆን ምንም አይደለም፣ ግን አጠገባችሁ ላይ ያለውን ሰው እጅ ያዙ፣ አብረን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። እንደዚሁ መመሪያ የማይሰጥ አምላክ አለ። ዝም ብሎ ሊያስጨንቀን አይደለም መመሪያ የሚሰጠን፣ ሊረዳን ነው። እግዚአብሔር የተባረከ ይሁን። ትዳራችንን ሊረዳ ነው። ወላጅና ልጆችን ሊያስታርቅ ነው። እግዚአብሔር የተባረከ ይሁን። አሰሪና ሰራተኛ ሊያሳርፍ ነው። ወንድሞቼና እህቶቼ አጠገባችሁ ያለው ሰው የሆነ ነገር አለበት። ወይ ቤቱ ተቸግሯል፣ ወይ ልጁ ተቸግሯል፣ ወይ ሰራተኛው አስቸግሮታል፣ ወይ አሰሪው አስቸግሮታል። እንያያዝና ጌታ ሆይ መያያዛችንን ይህልን እላለሁኝ። እኔ ጸልያለሁ፣ ወክዬ ጸልያለሁ። እግዚአብሔር ሆይ ስማን አንተ። ኦ ጌታ ኢየሱስ ግባ። አሁን እነዚህ የተያያዙ እጆች ውስጥ ግባ። አቤቱ አንዱ ለአንዱ ፈውስ ይሁን። የተጨነቁ ቤቶች በኢየሱስ ስም ይፈወሱ። ዲያብሎስ ያስጨነቃቸው ቤታቸውን የበጠበጠ በጌታ በኢየሱስ ስም ሰላም ቤት ውስጥ ይግባ።
አቤቱ እግዚአብሔር ሆይ በየቤቶቻችን ያንተ ፍቅር ይግባ። አምላክ እግዚአብሔር ሆይ በወላጅና በልጅ መካከል መለያየትን የፈጠረ ክፉ በኢየሱስ ስም የተሰበረ ይሁን። እባክህ ልጆቻችንን እንዴት እንደምናሳድጋቸው እባክህ ጥበብ ስጠን። ከእጃችን እንዳያመልጡ እርዳን እባክህ። የከበርክ ጌታ ሆይ እንዳናስጨንቃቸው አንተ ጠብቀን ከክፉ። እግዚአብሔር ሆይ እኔ እለምንሃለሁ አሁን በዚህ ሰዓት መራራ የሆነውን ባሎች እባክህ አንተ ጣፋጭ አድርገን፣ አለስልሰን። ነፍሳችን መራራ የሆነች ሚስቶቻችን የሚያለቅሱብንን እባክህ ፈውሰን። እንዴት እንደምናረግ ማናቅ ባሎች ካንተ ዘንድ እባክህ ጥበብ ይሰጠን፣ ጸጋ ይሰጠን። እግዚአብሔር ሆይ መታዘዝ ያቃተን ሚስቶችን እርዳ። ባሎቻችንን የምናከብርበትን ሰማያዊ ጸጋ ስጠን። አቤቱ በዚህ ሰዓት እጸልያለሁ በልዩ ልዩ መስሪያ ቤት የሚሰሩ በቅንነት እንዲሰሩ፣ በቅንነት እንዲያገለግሉ፣ አንተን በማሰብ በመፍራት ካንተ ዘንድ ደሞዝ እንደሚቀበሉ ቆጥረው እንዲያገለግሉ ይሄንን ትጋት በልባቸው ውስጥ አስቀምጥ። እግዚአብሔር ሆይ አንተን ብቻ ፈርተን ሰው ሳንፈራ አንተን ፈርተን እንድንኖር እርዳን። አምላካችን እግዚአብሔር ሆይ በአለቅነት የተቀመጥን ሰዎች በፍትህ እንድንሰራ እርዳን። ጠማምነትን ከኛ አርቅ። እግዚአብሔር ሆይ በእኛ ላይ አንተ ጌታ እንደሆን ካስበን ተጠንቅቀን እንድንይዝ ሰዎችን እርዳን። ኦ እግዚአብሔር በዚህ ሰዓት በእጃችን የያዝነውን ሰው በቀኝም በግራም ልቡን የምታውቅ አምላክ በኢየሱስ ክርስቶስ ስም ንካው። በመንፈስ አማካይነት ውስጡን መርምርና ፈውሰው። ታላቁ ሐኪም ጌታ ኢየሱስ ፈውሰን። እግዚአብሔር ሆይ ይህችን ቀን መታሰቢያ እናደርጋለን። ፈውስ በውስጣችን ይለፍ። ክብርና ምስጋና ሁሉ ለአንተ ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ